ሽማግሌዎቹ ላከ። ገጠር ገባች አደይ ደስ በሚል ሁኔታ አባትና እናቷ እንዲሁም ደግሞ የባርኮቴ እናት ሁሉም ተሰባስበው ገጠር ገቡ። አደይን አንቺንማ ብቻሽን በፍጹም አንተውሽም፣ ስለዚህ አብረንሽ ገጠር እንገባለን ብለው አብረው ገጠር ገብተው ሁሉንም ነገር አስተካክለው መጡ። ሽምግልናው ምን ተፈጠረ? ምን ተካሄደ? ይህንን ቪዲዮ እስከ መጨረሻው ካዳመጣችሁት ሁሉንም ነገር ታገኛላችሁ። ደስ በሚል ሁኔታ አደይ ተበጃይታና ፏፍሽ ብላ ዲብን ለማግባት ወደ ገጠር ሽምግልናውን ለመካፈል ወደ ገጠር ሄደች። የአደይ አባት የማይታመን ነገር አደረገ። ለሁሉም ጎረቤቱና ጓደኞቹ ልጄ ልታገባልኝ ነው ዳያስፖራ እያለ ወሬውን ነስቶ ነገር ግን በፍጹም ሽማግሌዎቹ ከሄዱ በኋላ አሳፋሪ ድርጊት ተካሄደ። እሱም ደግሞ በፍጹም የኔ ልጅ አታገባም ብላ አለች። የአደይ እናት እንዴት እንደዚህ ሊሆን ይችላል? እንዴት በፍጹም ይህማ መሆን አይችልም ብላ የባርኮቴ እናት ብትለምናትም እንኳ አንቺ የማታውቂው በጣም ብዙ ነገር አለ። ሽማግሌዎቹ እባካችሁ ላደረግኩት ነገር በጣም ይቅርታ አድርጉልኝ፣ ነገር ግን በፍጹም ይህንን ነገር እንዴት ብዬ እንደምነግራችሁ አላውቅም ብላ አለች። እባክሽን ይቅርታ አድርጊልን። ቆይ ለምንድን ነው እንደዚህ እየተፈጠረ ያለው? እስኪ ለሁላችሁም አስረዱኝ እያለች ስትል ብርሃኔ እባካችሁ እንደዚህ አታርጉ፣ በፍጹም ይሄ ትክክል አይደለም እባክሽ እማዬ ብላ ስትል ተይ እባክሽ፣ ከዚህ በኋላ ምንም የምደብቀው የለኝም፣ ስለዚህ ማወቅ አለብሽ አደይ ብላ አለች። ምንድን ነው? አንደኛ ነገር ብርሃኔ ታፈቅረዋለች። ምን? አዎ ብርሃኔ ከዲብ ፍቅር ይዟታል። ለመጀመሪያ ጊዜ እንደመጣ እዚህ እምታፈቅረው እሱን ነው ብላ የዲብን አፈቀርኩት ከዲብ ፍቅር ያዘኝ እያለች ስትላይ ነበር። እማዬ ይህንንማ እየዋሸሽ ነው፣ በፍጹም እንደዚህ ልታደርግ አትችልም ብላ ስትል ለምን ብዬ እዋሻለሁ? ታዲያ ከዚህ በኋላ ውሳኔው ያንቺ ነው ብላ አለች። ለምን ሲባል ምክንያቱም እንግዲህ ይህን ሁሉ ነግሬሽ ከሰማሽና እሺ ካልሽ ሽምግልናው ሁሉም ነገር ይቀራል። ዲቭንም አታገቢውም። ካልተስማማሽ ደግሞ ምንም ማድረግ አይቻልም። ስለዚህ እንደምንም ብዬ ሁሉንም ነገር ልጄን ለማስረሳትና የአንቺና የኔ የእናትና የልጅ ሁሉም ነገር ያበቃል ብላ የአደይ እናት አስጨነቀቻት። አደይ የምትገባበት አጣች። እንዴት እንደዚህ ሊሆን ይችላል? አይ በፍጹም ብርሃኔማ የእውነትን ብታፈቅረውና ብትወደው ኑሮ ቀድማ ትነግረኝ ነበር ብላ ወደ ጨፌው ሄደችና ብርሃኔን ቁጭ አድርጋ ጠየቀቻት። እባክሽ እህቴ በዚህ ነገር የእናንተ የሽምግልናው ነገር እንዲቋረጥ አልፈልግም እና እኔ ደግሞ ምናልባትም ልጅ ስለሆንኩኝ በማይሆን ነገር በቃ በማይሆን ነገር እንትን ብዬ ነው ተወሱሼ ነው የምትለውን ሁሉ ቅጡ ጠፋት እንጂ በፍጹም አንቺ እንደምታስቢው አይደለም እህቴ። ስለዚህ በእኔ የተነሳ ምንም ነገር እንድትቀያየሙ አልፈልግም ብላ ስትል ተይ እባክሽ እንዴት እንደዚህ ልትይ ትችያለሽ? በፍጹም ይህማ ነገር እውነት ነው። ለካም እማዬ ለዚህ ነው ማለት ነው እምቢ ያለችው። እንደዛ ከሆነ እንግዲህ አስረፊው። አዎ እውነት ለመናገር ከዲብ ፍቅር ይዞኛል ግን ደግሞ አሁን ሳስበው እሱ የሚያገባው አንቺን ነው እንጂ እኔን አይደለም። እኔን ተነጭራሹም ሲወደኝና ሲንከባከበኝ የነበረው የአንቺ እህት ስለሆንኩኝ ነው ብላ ስትላት፣ በቃ እንደዚህ ከሆነ እኔ በፍጹም አላገባም ብላ አለች። ለምንድን ነው እንዲህ የምትይው? እባክሽ አደይ እሱ እኮ ይወድሻል፣ ያፈቅርሻል። ስለዚህ ለምንድን ነው የማትረጂው ብላ ስትል፣ እንዴት ልረዳ? ይሄን ሁሉ ነገር እያልሽኝ የምረዳ ይመስልሻል እንዴ? ይሄን ያህል ከንቱ ሰው አደረግሽኝ። አይ በፍጹም አላደርገውም ብላ
ሽማግሌዎቹ ከገቡና እቤት ያ ሁሉ ነገር ከሆነ በኋላ የአደይ አባት በጣም ተናደደ። እናም እናንተም ብሎ ሰው እኔ ጓደኞችን ጠርቼ ድግስ ሁሉን ነገር አስተካክዬ እናንተ እንዴት እንደዚህ ታሳፍሩኛላችሁ ብሎ አባቷ በጣም ተናዶ ሄደ። አደይም በሐዘንና በትካዜ ተመልሳ ወደ አዲስ አበባ መጣች። ይህንን መርዶ እንዴት መናገር እንዳለባቸው ሁሉ በጣም ግራ ገባቸው። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው አደይ ድራማ እንደቀጠለ ይገኛል። የአደይ አባት ሽማግሌዎቹን ሰብስቦ እየተቀበለ ባለበት ሰዓትና የባርኮቴ እናት ለዝኸው አንድና ብቸኛ ልጄ ነህ እኮ ያኛው እንደሆነ ሄዷል። ስለዚህ አንተ ልጄ ነህ ብላ በሄደችበት አጋጣሚ ነገር ግን ሳይስተካከል መጣ። እናም ሽማግሌዎቹ ስለተበተኑ በጣም ተናደደች፣ በጣም ጨሰች። እንዴት እንደዚህ ሊሆን ይችላል? እንዴት ብላ ስትል እባክሽ እትዬ ይሄንን ነገር ለዴቭ ባንነግረው ይሻላል ብላ ተማጸነቻት። ምን ማለት ፈልገሽ ነው? እንዴት እንደዚህ ሊሆን ይችላል? አይ አሁን ዴቭ ይሄንን ነገር ከሰማ በጣም ይናደዳል፣ ይበሳጫል። እንዴ ታዲያ ይህንን ነገር የማልናገር ከሆነ ምን አድርጋችሁ መጣችሁ ቢለኝ ምን አድርገልን ነው? እስኪ ንገሪኝ። እንዴ ኧረ ተይ አደይ ተይ፣ በውሸት ላይ ውሸትማ። እኔ እኮ በዛ ላይ ትልቅ ሴትዮ ነኝ። አንቺን ብዬ የሄድኩት አባትሽ አንድ ነገር ያደርግሻል ብዬ ነበር። አሁን ግን አባትሽ ሳይሆን ደራሹ እናትሽ ናት። እናትሽም ብትሆን አይፈረድባትም። ምክንያቱም እኔም በእሷ ቦታ ብሆን እንደዚህ ነበር የማደርገው። እህትሽ ግን እንዴት እንደዚህ ታደርጋለች ብላ ስትል እትዬ ቆይ እሷ ምን ታድርግ? እሷ እኮ እውነትም አላወቀችም ነበር። ማለቴ ያደረገችው ነገር ትክክል ነው ማለቴ ሳይሆን ግን ደግሞ በድንገት የተፈጠረ ነገር ነው። እናም ለዚህ ሁሉ ተወቃሹ እኔ ነኝ። በቃ እንዴ እኔ መናገር ነበረብኝ እትዬ፣ ምክንያቱም እኔ ዴቭን አፈቅረዋለሁ እወደዋለሁ ብዬ ብናገር ኑሮ ይህ ሁሉ አይፈጠርም ነበረ። እኔ ስላልተናገርኩኝ ይህ ሁሉ የእኔ ስህተት ነው ብላ ተናገረች። ዴቭ መልሱን በጉጉት ሲጠብቅ የነበረው ህልም ሁሉ ተጨናገፈበት። አደይ ከፍቷትና ደብሯት ወደ ዶክተሩ ጋር ሄደች። ዶክተሩ እንዴት ነሽ አደይ? የእውነት በጣም ናፍቀሽ ነበር። እንዴት ነው ገጠሬ ያ ሁሉ ነገር ተስተካከለ? ማለቴ ገጠር የሄድሽበት ብሎ ሲላት፣ እባክህ ዶክተር ስለዛ ነገር ምንም ባናወራ ደስ ይለኛል ብላ አለችው። ምን ተፈጠረ? እኔ እኮ አንቺን እየጠበቅኩ ነበር ብሎ ሲላት፣ ባናወራ ደስ ይለኛል፣ ዛሬ ጥሩ ሙድ ላይ አይደለሁም ብላ አለችው። ከዛ ቆይ ግን አንድ ጥያቄ ብቻ ልጠይቅሽ። እሽ ጠይቀኝ። ማለቴ ሽምግልናው ቀረ እንዴ? አዎ፣ ግን ስለ ዝርዝር ሁኔታው በኋላ አስረዳሃለሁ ብላ አሁን ትንሽ ማረፊያ ካለህ ልረፍ ብላለችው። ዶክተሩ በጣም ተገረምና እንዴ ለምንድን ነው? ማለቴ ለምን ሊሊ ጋር አትሄጂም? አይ በዚህ ሁኔታ ሊሊ እንዲታየኝ አልፈልግም። ሁለተኛ ጭንቀት ልሆንባት አልፈልግም። ስለዚህ ከዛ ስመጣ ራሱ እትዬ ጋር ነበር የመጣ ነው እና እትዬንም መንጣቴን እንዳታወሪ ለማንም ብያ ስለሆነ ማንም አያውቅም ብላ ስትለው፣ እንደዛ ከሆነ ወደ ቤት እንሄድ ብሎ ወደ ቤት ሄዱ። ሁሉም ተሰብስበው እቤት ከሄደ በኋላ እዛ ዶክተሩ እስኪ ንገሪኝ፣ አሁን እያንዳንዱ ነገር ንገሪኝ ብሎ ሲል፣ ታናሽ እህቴ ታፈቅረዋለች። ማንን እንዴ? ማንን ልበልህ? ዲቭና። እንዴት እንደዚህ ሊሆን ይችላል? አዎ እኔም ግራ ገብቶኛል። ለካ እሷ እኔ ሰራተኛ በነበርኩበት ሰዓት እዚህ መታ ሲንከባከባት እንዲሁም ደግሞ ትሪት ሲያደርጋት የእውነት ፍቅር ከሷ ይዞታል መስሎት ነበረ እና የልጅ ነገር አይደለም። ስለዚህ እሱ ለካ ሲንከባከባት የነበረው በሌላ ወይ ሳይሆን ያው እኔን
ስለሚወደኝና ስለሚያፈቅረኝ ነበረ። ወይኔ ጉዴ! እንደዚህማ ከሆነ በጣም ብዙ ነገር ተፈጥሯል ማለት ነው። አዎ ብቻ ግን ምን እንደምልህ አላቅም ዶክተር